ሮቤል እንግዲህ የሳራ እናት ወደ ቤት መምጣታቸውን ሲያውቅ ቀጥ ብሎ ወደ አድናን ቤት መጥቷል ማለት ነው። እነሱ ያው እስካሁን ሲጫወት ሮቤል ያለ ያልመሰላቸውም የሳራ እናት መታለች። እንግዲህ ሳራ የታለች ጥያቄዋን ቀጥላለች። ፉኑት ደግሞ ጥያቄዋን እንዲሁም ራሷ ቀጥላለች ማለት ነው። ፍኑት ለሮቤል ደውላ ሳራ ማነች? የሳራ እናት እዚህ መታ ሳራ ልጄ ሳራ ልጄ እያለች ነው። ስለዚህ ሳራ ማናት? ሮቤል እኔ ምንም ነገር እየገባኝ አይደለም። ደግሞ ልጅ የሮቤልና የሉሃና የአድናንና የሉሃና አይደለም ምንድነው? ሚራ እንኳን ልጅ ወለድሽ ብለው የሚሰሟት እኔ ምንም ነገር እየገባኝ አይደለም። ምንድነው ነገሩ ንገረኝ ብላ ሮቤልን ጠምዳ ትይዛለች ፍኑት። እንግዲህ አድናን ሉሃና ሚራ በጣም ነው የደነገጡትና ሮቤል ደፍሮ ወደ ቤት በመምጣቱ እንግዲህ እናቷ ጠይቃ ስታስቸግር ሉሃና ሱቅ ልኪያት ነው አሁን ትመጣለች። ሱቅ በእኛ ሰፈር ስለሌለ ትንሽ ይራቅላል ስለዚህ ነው ትመጣለች ስትል እንግዲህ እናቷን እያረጋጋች ትገኛለች። በዛ ቅጽበትም ሮቤል በር ደውሏል። እሰይ ልጄ ሳራ መጣች ብላ ስትነሳ ሮቤል ነው። ሮቤል እንግዲህ በፊት እያስመሰለ ነው ያየችውና ሮቤል እንደማይራመድ ምንም ነገር ማድረግ እንደማይችል ብቻ ነው ያየችውና ዛሬ ላይ ግን ሮቤል እየተራመደ በማየቷ የሳራ እናት በጣም ደስ ብሏታል ማለት ነው። እንግዲህ ሉሃናዬ በጣም ነው የደነገጠችው። ምንድነው የምትነግረው? በነገራችን ላይ አሁን እናትየዋ ሳታቅ እህቷ ሞታ እሷ ደግሞ እህቷ በሞተችበት ቤት እህቷን የገደላትን ወንድም አግብታ ስትኖር በጣም ይከብዳልና እንግዲህ እናትየዋ ጥያቄውን ቀጥላለች። ምን እንደምፈጠር አብረን የምናይ ይሆናል። ሮቤል እንግዲህ ሳራን አንቋት እንደገደላት ሁላችንም እናውቃለን። እንግዲህ ፍኑትን ደግሞ በዚህ ሰዓት ላይ እንደ ሳራ እየተጠቀመባት ይገኛል ማለት ነው። ሜራ ደግሞ ፍኑትን አስጠንቅቃት ነበረ። ከሮቤል ካራቅሽ ሁሉ ነገርሽ እንደሚበላሽ አትርሺው፣ መጨረሻሽ እንደኔ እስር ቤት መሆኑን አትርሽ ትላታለች። እንግዲህ እኔ ሮቤልን ከአንቺ በላይ አውቀዋለሁ ስለዚህ ምንም ነገር አትበይ ትላታለች ለሜራ። ሜራ እንግዲህ እኔ ተመልሼ ክፉ ሰው መሆን አልፈልግም። አድናን እንግዲህ ምነግረው ነገር አጥቷል። በዚህ ሰዓት ላይ ሉሃናም አድናንም ግራ ገብቷቸዋል። ምክንያቱም የሉሃና እናት ሳራ በማለቷ በጣም ሉሃና ራሱ በጣም ተሰምቷታል። እህቴ እንደሞተች ሳልነግርሽ እስከ ዛሬ ድረስ በመቆያቴ እናቴ በጣም አዝናለሁ። ስለዚህ እህቴን ማግኘት እንደማትችይ እንዴት ብዬ ነው የምነግርሽ ብላ እንግዲህ ሉሃና ግራ ገብቷት እናት አለን ማለት ነው። በጣም ከባድ ነው። አንድ ሰው አብሮ እየኖረ እናታቸው ደግሞ እኔ ለእናንተ ብዬ ውጭ ሀገር ላይ እንዴት እንደተሰቃየው እኔ ነኝ የማውቀው። ይሄ ሁሉ ለእናንተ ብዬ ነው እየተሰቃየው የነበረውና ስለዚህ ዛሬ ስለናፈቃችሁኝ ፊቴ ላይ እየወጣችሁ ስላስቸግራችሁኝ ነው እኔ እናንተን ለማየት ብቻ ብዬ ነው ወደዚህ የመጣሁት ትላታለች ሉሃና እናት። እንግዲህ ሮቤል ምን አስቦ ወደ ቤት እንደመጣ አልታወቅም። ፍኑት እንግዲህ ቤት ውስጥ ያለውን ነገር ሁሉ አንድ በአንድ ነው የምትነግራት። ሮቤል ማለት አንድ ነገር ካገኘ ተጠቅሞ እንደ ሸንኮራ አኝኮ መጠል ሰውዬ ነው ማለት ነው ሮቤል።
አንድ ሰውን መጠቀምና መያዝ ከፈለገ መያዝ ይችላል። አንድ ሰውን ካልፈለገ ደግሞ ይተፋል ማለት ነው። በፊት ሜራን ብዙ ጊዜ እየተጠቀማት ነበረ። ለምን ለሁሉም ነገር ሜራን ስትጠቀም ነበረ። አሁን ደግሞ የአድናንን ልጅ ወስዶ አሰቃያቸዋለሁ ብሎ ነበርና ለልጁ ብሎ ሁሉንም ነገር ለኔ ይሰጣል፣ ሁሉንም ነገር አሳልፎ ለኔ እንደሚሰጥ እርግጠኛ ነኝ ብሎ ነው እንግዲህ ሮቤል አድናንን ለማሰቃያት አስቦ ነበረ። እንደዛ ሲያደርገው ነበረ። ሜራ ጀግና ደግሞ ፍኖት እሱ ጋር የሄደች ማታ ላይ ተከትላ ሄዳ እንግዲህ ልጃቸውን አስመልሳለች ማለት ነው። ሜራ ከቤት ተባራለች ስትል ሮቤል አልቻለም። እንግዲህ ሜራን ፍለጋ እሱ ትቶ ወጣ። ልጁ ወተት ሊገዛ ሄደ። ከዛ ፌኑት ብቻ ነበረች። ሜራ ጭንቅላቷን ብላ እንግዲህ የሉሃናን ልጅ ይዛ መታለች ማለት ነው። እንግዲህ የሉሃና እናት ግራ ገብቷታል። አንቺም ምንድን ነው እንደ ባልና ሚስት መኝታ ቤቱ ገብተሽ ከሱ ጋር የምትፈረቃቸው ምንድን ነው? እያወራሽ ያለሽው ምንድን ነው? ይሄ እኮ የሜራና የአድናን ክላስ ነው። ሜራ አድናን በእውነት በጣም ደስ ብሎኛል። ሮቤል በእግር መራመዱም ደስ ብሎኛል። እኔ ብዙ ጊዜ ስለቆየው ሁሉንም ነገር ረስቼዋለሁ። አንተ ግን ስልክ ስደውል ጆሮዬ ላይ ስትዘጋ ነበረ። ለምንድን ነው የሁሉ ነገር ስታረግ የነበረው አልገባኝም። እና አድናን በጣም ይቅርታ ማዘር፣ በጣም ይቅርታ ይላቸዋል። እንግዲህ እሳቸው ይቅርታ አልተቀበሉም። በጣም ተቀይሜሃለሁ። አሁን እኔ ምንም ነገር አልፈልግም፣ ሳራን ብቻ ነው የምፈልገው። ሳራ የት ሄዳ ነው? ሳራ ልጄ የት አለች? ሉሃና ሳራ ልጄ የት አረግሽ? የት ሄዳ ነው? እናንተ ሁለታችሁም እዚህ ምን ትሰራላችሁ? ስንት ጊዜ ሆነሽ እዚህ ከመጣሽ? ትላታለች። እዚህ ከመጣው ወር ሆኖኛል። አንቺም ሉሃናም አንቺም ሳራም አንድ ላይ ናችሁ የምትኖሩት? አዎ እማዬ፣ እኔ አንድ ወር ሆኖኛል። ለመሆኑ አድናን በጣም ጥሩ ሰው ነው አውቀዋለሁ እንትለዋለች። እንግዲህ ሳራ እስካሁን ድረስ አልታገኘችም። በአጋጣሚ ሮቤል በር ይደውላል። በር ስንኳካ ደግሞ ሳራ መጣች ብላ ብድግ ብላ ትቆማለች። በር ስከፈት ደግሞ ሮቤል ነው። ሁላቸውም ተደናገጡ። ሮቤል በምን ምክንያት ወደ አድናን ቤት ማምጣት እንደቻለ አድናንም ሉሃናም ግራ ገብቷቸዋል። ሜራም ግራ ገብቷቸዋል። ሜራ እንግዲህ እውነታቸውን እንዳታጋልጥ ሜራ እንግዲህ ልጁ ሲያለቅስ ልጇ ስላልሆነ ማጥባት አልቻለችም። ልጁ ደግሞ ርቦት ያለቅሳል። ሜራ ሂጂ ልጁን አስጠቢው፣ እዚህ ቁጭ ብለሽ እኮ ማስጠባት ትችያለሽ ስትል አይ እዚህ ማስጠባት እንግዲህ ልጁ ዝም ማለት አልቻለም። ስለ ራበው ሉሃና ደግሞ ጭንቅላቱዋ ከልጁ ጋር ነው ያለውና ምንም ነገር ማድረግ አልቻለችም። ልጇ እያለቀሰ ከእናቷ ጋር ቁጭ ብላ ማውራት አልቻለችም። በጣም ከባድ ነው። እንግዲህ እስከ መቼ ድረስ እንደሚደብቁላት ብቻ አላቅም። ልጁን ለማስጠባት እናቷ እንዳታውቅ ሜራ እኔ እነግራታለሁ። እሷ ናት የምታስተኛው። ከዚህ በፊትም እሷ ናት እኔ ጦጣ አጥብቼ ስትሰጣት እሷን ጠረን ነው የለመደውና ስለዚህ ከኔ ጋር አይተኛም። እሷ ናት ከዚህ በፊት የምታስተኛው። ስለዚህ ነው የሚያለቅሰው። እንግዲህ አራበውም ትላለች። ከዛ ሉሃና በቃ እኔ አስተኝቼ እመጣለሁ፣ አንቺ ከእናቴ ጋር ተጫወች ብላ ትሄዳለች። በጣም ፈርተዋል። በነገራችን ላይ ሮቤልም ምን አስበው ወደ ቤት እንደመጣ ያው ልጃቸውን ገለው ደግሞ ደፍሮ የሉሃና የሳራ እናት መብታለች ሲባል ሩጫ ወደ ቤት በመምጣቱ በጣም ነው የገረመኝ። ሜራ ደግሞ እውነታውን እንዳታወጣ ሮቤል እሷን እንደሚሳም ነገር አድርጎ ፎቶ እንዳነሷቸው ሁለታቸውን ፎቶ እንዲያነሱ አድርጓሉ ማለት ነው። ያ ደግሞ አድናን ካየ አንቺ ከሮቤል ጋር ነሽ ከኛ ጋር እያስመሰልሽ ነው ብሎ ምንም ነገር እንደማይቀበል እርግጠኛ ነኝ። እና በዛ ምክንያት በጣም ፈርተዋል። ሜራ ፈርታለች። ሜራ የፌኖትንም የሮቤልንም እውነታ ለማጋለጥ በቀረበች ጊዜ ያን ፎቶ አምጥቶ ሲሰጡ እንግዲህ ምንም ነገር ማድረግ አልቻለችም ማለት ነው። እኔ ከዚህ ቤት መውጣት አለብኝ፣
ብዙ ነገር ማስተካክለው ነገር አለ። የራሴን ህይወት አስተካክዬ መኖር አለብኝ። ግን ልጃችሁን ሳልመልስ አልሄድም ብዬ ነው የቆየው ትላለች ለአድናን። አይ አድናን ደግሞ በጣም ይቅርታ ሜራ፣ እኔ በሁኔታዎች ሁሉ ስለደራረቡብኝ ነው እንደዛ ያልኩሽና ስለዚህ በጣም ይቅርታ ይላታል። እሱም ደግሞ በይቅርታ ይታለፋሉ ማለት ነው። በዛ ምክንያት እንግዲህ በጣም ከባድ ሁኔታ ውስጥ ይገኛሉ። ውድና የተወደዳችሁ የሳራ ዩቱብ ተከታታዮቼ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ስለምታበረታቱኝ ከልብ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ።